تعرفي صوفي والله توفيق እንዳትነቀኝ በኋላ ሲጀመር አትበለኝ። በቃ ገባህ አይደለ? በኋላ ብለኝ እንደማልችል ስለምታውቅ ቶፊቅ ይሄን ማለት ነው። ይሄን ልታሳየኝ ነው አይደለ? ቶፊቅ እንድመታ ታስገድደኝ። ቶፊቅ ለስነ ስርዓት ያዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ በትኩስ ነገር ማጥቻችኋለሁ ማለት ነው። እንዳያመልጣችሁ ላይክ እያደረጋችሁ። ዛሬ እንግዲህ ቶፊቅ ሶፊን ለማታረቅ ፈልገው የድሮ ትዝታ ያላቸውን ፎቶዎቹ ሁሉ አሳድሶ በአንድ ክፍል ለጥፎ አሞኛል ብሎ ጠርቷት ሰርፕራይዝ አደረጋት ማለት ነው። አሞኛል በጣም አሞታል ስላ ተባለች። እሷም ደግሞ በቃ መጨከን አቅቷት ልታየው መጣችና ስትመጣ ምንም አልሆነም፣ አልታመመም። ከዛን ደግሞ ቶፊቅ ለምንድነው እንደዚህ እንደ ህፃን ልጅ የምትጫወትብኝ? እኔ እኮ አሞሃል ስለተባልክ ባንተ መጨከን አቅቶኝ ነው እንጂ የመጣሁት ስራ ስለሌለኝ አይደለም ምናምን ብላ ስትጨቃጨቀው እኔ በጣም ነው የሚወድሽ እንደ ድሮዋችን እንመለስ አላት ማለት ነው። እና ቶፊቅ በእጅ የያዙት ወርቅ እየሆነበት እንደሆነ አሁን ገና ነው የገባው መሰለኝ። እሷም ደግሞ እኔ ብዙ ጊዜ ሰጥቻለሁ፣ ጊዜህን መጠቀም አልቻልክም። አሁን ደግሞ የራሴን ህይወት መኖር ስጀምር ነው እንዴ እኔ የሚታይክ ብላው ነበራና እሱም ያው እንደምታፈቅሮ ቶፊቅ ረተው ራስህን ደግሞ አትሸውድሽም። ቶፊቅ ደግሞ እንግዲህ ለምን አልነገርሽኝም? ፍቅርሽን ለምን አልገለጽሽኝም? አላት ማለት ነው። ማለት ቶፊቅን ሶፊያ እንደምትወደው አይደለም ቶፊቅ ራሱ እኛ እንኳን እናውቀው የለ እንዴ? ማለትም ከሳውዲ ጀምሮ እስከ ኢትዮጵያ ኢልን ድረስ በጣም እንደው ቢፈላለጉት የሚዋደዱት እነዚህ ልጆች እና እንግዲህ አቶ ቶፊቅ ፍቅርሽን እኮ በግልጽ ለኔ ያለሽን ስሜት እኮ አልነገርሽኝም እንድጠቃለኔ አላት ማለት ነው። ሶፊ ብዙ ጊዜ ነግራሃለች ከማንገሪም አልፎ ከሌሎቹ ጋር እንኳን አይደለም ማውራት አብሮ መኖር የማይቀር እናንተ እኮ አብሮ እየኖራችሁ ነበረ ከሳውዲ ከመጣች አይደል እንዴ? እንደማንኛውም ባልና ሚስት ማለት ነው። እና እሱ እንኳን ቀርቶ በሬጋት ራሱ አንድ ሰው እንደሚወድ በግልጽ ያስታውቃል። አለማውራቱ የራሱ ቦታ ሆኖ እያለ ማለት ነው። እና ቶፊቅ አንቴና ሶፊ እኮ አንድ ቤት እየኖራችሁ ነበረ እንደማንኛውም ጓደኛ ሳይሆን ሀቂቀትን እንደ ጓደኛ አይደለም እኮ እየኖራችሁ ነበራችሁ። አይፈቀድም አንድ ሴትና ወንድ ሳይጋቡ ትዳር ሳይኖራቸው በጓደኝነት በአንድ ቤት መኖር አይቻልም፣ ሙስተሂድ። እና እናንተ እንደ ትዳር እንዳያዘ ሰው ነበር አብራችሁ እየኖራችሁ ነበራችሁት። እንደውም ጠዋት ተነስተሽ ቁርስ አልሰራሽም ብለህ ተጨቃጨቃት ነበር። ምን ረሳ እንዴ አይ ይሄን ክሊማ ማርሰት የለብኝም አይደለም የበላህ አንተ እኛ እንኳን አልረሳንበትም ማለት ነውና እንግዲህ ለኔ ያለሽን ስሜት በግልጽ ብታስረጅኝ እኮ እንደዚህ አልሆንም ነበር ብሏት፣ እሺ በቃ አሁን እንደበፊቱ ወደ ፍቅራችን እንመለስ፣ ሶስተኛ ወገን አናስገባ ብሏታል። ሶስተኛ ወገን ማለት ፉአድ ብቻ እንዳይሆን ቶፊቅ ፉአድ ሶፊያ እንዳትጎዳ እንዳታለቅስ ብሎ ነው እንጂ ከጎኗ የሆነ ሶስተኛ ወገን ሆኖ አይደለም በፍቅራችሁ ማለት ነው። በፍቅር የቀለድኩ አንተ ነህ የምርን ቶፊ ማግናርቴ ሶፊያ በጣም ነው የታገሰችክ ማለት ነው የምር። ምክንያቱም ሶፊ ከሳውዲ ሄዳ ካንተ ጋር ስትኖር ከማርና የምታሳየው አክት ራሱ ለአንድ ሴት አይመጠናትም። በቃ አንድ የምትወደው ሴት ወይም ደግሞ የምታፈቅረው ሴት ወንዱ ከአንድ ሴት ሆኖ ማየት ከባድ ነው። እና ሶፊያ ከማርና ጋር ያለ የነበረህን ሪሌሽን
በትዕግስት አልፋለች። ምክንያቱም አንተን ስለምትወድ እንጂ እሷ አንተ የምታደርገው ነገር ወዳ አይደለም። አንተን ስለምትወደው ግን ከነገ ዛሬ ታርማለክ ብላ በጣም ታግዛሃለች። አሁን ግን ያው አንተ እንደማንኛውም ቁም ነገር የእውነት ነው የሚልክ ቁም ነገር ኒካ አስረህ ለራስህ ማታደርጋት ከሆነ አሁንም ቢሆን ባትጫወታት። ሶፊ አንቺ ራስሽ ወደ ልብሽ ተመለሽ። እውነት ተጻጽቶ ተመልሶ ከሆነ መታረቃችሁ እኮ ማንንም አይጠላም። ይታረቁ። መታረቅ ሳይሆን እውነት ቶፊቅ ከልቡ ተጻጽቶ ከሆነ ወደ ሶፊያ የተመለሰ ሶፊ እሺ ከማለትሽ በፊት በደንብ አስቢበት። እሺ ካልሽ ደግሞ ቃልሽ አንድ ነው። በፍጥነት ሐላል እንዲያደርግሽ ኒካ እንዲያስርልሽ ጠይቂው። ያ ማድረግ ካቃተው ግን አንቺ በፍጹም ከዚህ በላይ ቶፊቅን አትለማመጪ። አንቺ ሴት ልጅ ነሽ። የምር እኔ ያው እየታየኝን ነው የሚያወራ። ምክንያቱም ሶፊያ ብዙ ጊዜ ሰጥተዋለች። አልቻለም፣ ቶፊቅ አልቻለም፣ መወሰን አልቻለም። ይወዳታል፣ ግን እንደሚወዳት ወስኖ በቃ ራሱን አድምጦ አዎ ሶፊን እወዳታለሁ፣ ከሷ ጋር መኖር እፈልጋለሁ፣ ሌላ ሴቶቹን ለኔ ለህይወቴ አስፈላጊ አይደሉም የሚለው ነገር መወሰን አልቻለም። ያፈቅራታል፣ ይወዳታል፣ ይፈልጋታል፣ ግን መወሰን አልቻለም። እና ቶፊቅ የውሳኔ ሰው ሆኖ ትዳሩን ከአደጋ መዳን ከፈለገ እውነት ሶፊያን የሚወዳትና የሚያፈቅራት እሷን ማጣት ማይፈልግ ከሆነ ኒካ ያስራት። ወይም ደግሞ አሁን ለገና ፍቅር ጀምራለሁ ህይወቴን ልኖር ነው ህይወት ይቀጥላል ብላ ካሱ ማራቅ ስትጀምር ነው እንዴ ቶፊቅ ሶፊያ ምን እንደሆነች ለሱ ምን ያክል እንደምታስፈልገው የሚያውቀው አሁን ነው። እንደዚህ መሆን የለበትም። በደንብ ራስን ማድመጥ አለብክ። ማለት ሁሉም ሴት ጋር ስለሄድክ ሁሉንም ሴቶች እኮ አታገባቸውም። ላንተ ለህይወትክ ማን ነው የሚያሳድግ? ላንተ ማን ነው ክብር የሚሰጥክ? ማን ነው የሚወድህ? ከልቡ ማን ነው የሚያፈቅር? ከነ ማንነትክ ማን ነው የሚወድህ? ያ ነገር አውጥተህ አውርደህ ማሰብና በቃ በአንድ አቆም አለብኝ። ያዝለቀቅ ጉንፋን ራሱ እንዳንተ ይዞ አይለቅም። ከምር እኮ ነው የምላችሁ የምር እኔ። ስለዚህ ሶፊ ደግሞ ሴት ከመሆኗ ታሳዝነኛለች። አንደኛ፣ ሁለተኛ ደግሞ ስደተኛ ናት። ስደት ደግሞ ምን ያክል ድካምና ምን ያክል እንግልት እንዳለ ሁሉንም ያው ስደተኞች እያውቃሉ። ስለዚህ በስደተኛ ሴትም ሆነ በስደተኛ ወንድ ላይ ማጫወት በፍጹም አይቻልም። በቃ ምክንያቱም ስደት የጎዳቸው ይበቃቸዋል ብዬ ነው የሚያስበውና ስለዚህ አቶ ቶፊቅ በደንብ አስቢበት።